መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን። ሰላሜን ካጣሁ ዓመታት ተቆጠሩ። ምናልባት ከዚህ በኋላ ባለው በቀሪው ህይወቴ ሰላሜን የማገኘው የራቢያን ይቅርታ ሳገኝና ልጄ አባቴ ብሎ ሲጠራኝ ብቻ ነው። ልጄን የት አድርጋው ነው? ቆይ እሷስ ወዴት ነው ለብቻዋ የምትሄደው? ልጄ ደህና አይደለም እንዴ? አሞት ቢሆንስ ምን ማድረግ እችላለሁ? ግን የግድ መናገር ስላለብኝ ነው የደወልኩት። ምንድነው እሱ? ራቢያ አዲስ አበባ ነው ያለችው። አውቃለሁ። ምን? ለብዙ ዓመታት አድራሻሽን አጥቼ ስንከራተት ነበር። እርግጥ ልጅ እንዳለኝ አላወኩም ነበር። አንቺን ፍለጋ ብዙ ዓመታት ተከራተትኩ፣ ለፋው። መጨረሻ ላይ ተስፋ ቆርጬበት ተቀመጥኩበት ሰዓት ያላህ ፍቃድ ሆኖ ከልጄ ጋር ፊት ለፊት አገኘኋችሁ። በጣም ይገርማል እንደዚሁ በመንገድ መገናኘት። ስማችሁ ባላ ታረጋችሁ? አዎ ታረጋ። አልሐምዱሊላህ ደስ ሲል አብራችሁ ተሳድጉናል ልጃችሁ። ወይኔ ደስ ሲል በቃ አዲስ አበባ ገባሽ ልጅሽን ይዘሽ። አይ ደዛማ አይደለም ወይ? የኔና የራቢያ መጨረሻ እንዲሆነ ግድ የለም። እንኳንም ይቅርታዋን አገኘው፣ እንኳንም ልጄን እንዳይፈቀደችልኝ ሌላውን ለሱ መተው ነው። ከሰሞኑን ወደ ሀረር ሄዳለሁ። በፈለከው ሰዓት መተህ ልጅህን ማግኘት ትችላለህ። ሀረር ነው ያለው ማለት ነው? ልጅ ወለድክ እንዴ? እውነትህን ነው? እስከዛው ድረስ ግን ልጄን እንደ አባቱ ሆነ ሽቅፍ አድርገሽ ሳሚልኝ። አባትህ በጣም ናፍቆሃል በይልኝ። አባትህ ሰላም ብሎሃል በይልኝ። ሄሎ የማዲዬ፣ አሰላሙ አለይኩም። ወአለይኩም ሰላም ማሚ። እንዴት ነህ? ነው ወደድሽ? በጣም ናፍቀሽኛል ማሚ። እኔም እኮ ንፍቅ ነው ያደረኩት። ታዲያ ለምን አትመጭም? ምን ላድርግ? ጉዳይ እኮ አላልቅ ብሎ ነው። አመት ቢፈጅ ጥለሽኝ አንድ አመት ልትቆይ ነው? እንደዛማ አይሆንም። ከአንተ ተለይቼ እኮ መኖር አልችልም። እኔም አልችልም። ጉዳይን እንደጨረስኩ በርሬ ነው ወደ አንተ የምመጣው። ክንፍ የለሽማ። ምን አሾፍኩብኝ ማለት ነው? ቆይ እመጣልህ የለ። በቃ እሺ ቶሎ ለመጨረስ ሞክር። ኢንሻአላህ በርትታ አጥናሽ፣ ሽልማት አለ ስመጣ። እሺ እሺ ውዴ። ቻው ቻው የኔ ቆንጆ ቻው። የኔ ውድሽ ናፍቀሃል ማለት ነው። እኔም እኮ ናፍቀኸኛል ኢማድዬ። ወደ አንተ ስመጣ ትልቅ ሰርፕራይዝ ይዤልህ ነው። ዘውትር ስጠይቀኝ ለነበረው ጥያቄ ምላሽ ይዤ ነው የምመጣው። በዚህም ደስ ይልሃል፣ የልብህም ይሞላል። እኔ ደግሞ በአንተ ደስታ እደሰታለሁ። አይዞህ ወንድሜ፣ ሁሉም ነገር ይስተካከላል። ዋናው ነገር እኮ ያንተ መብርታት ነው። አንተ የተማርክ ነህ አይደለም እንዴ? እንዴት ነው በእንደዚህ አይነት ሁኔታ ራስህን ጥለህ አንተንም ማገኘ? ተው ወንድሜ፣ ከዚህ ስሜት መውጣት ካልቻልክ ለጤናህም ጥሩ አይደለም። ምክርና ውጤቱ ለሰጪው ቀላል ነው አሉ። መርሳት ሳልፈልግ ቀርቼ ይመስላል። ጤናዬም ሁኔታዬም ከቀን ወደ ቀን እየወረደ መሆኑን አውቃለሁ። በቃ ግን አልቻልኩም። ፈጣሪ የፈቀደው ነው የሚያደርገው አይደለም? እሱ ይሰጣል፣ እሱ ይነሳል። ያንተ እንደዚህ መሆን ለነሱስ ምንም የምጠቅማቸው ነገር የለም። ስማኝ ይኸውልህ፣ አይዞህ ወንድሜ፣
ሁሉም ነገር እንደነበር ይመለሳል አልኩ እኮ። እነሱን መርሳት አልቻልኩም በቃ። እና ስለዚህ ጎዳና መውጣትን መፍትሄ አድርገህ ያዝከው? እኔም እኮ ውስጤ ህመም አለ። እያንዳንዳችን ጥሩ ትላንትና ነበረን። ትላንትናችንን ግን ዛሬ መኖር አንችልም። ሰው ነን፣ እንደ ሰው እናስባለን፣ እንደ ሰው እናዝናለን፣ እንስቃለን፣ እንጫወታለን፣ እናለቅሳለን። ግን ደግሞ የሆነ ቀን ወደ ራሳችን መመለስ አለብን አይደል? በትላንትና ትዝታ ብቻ ዛሬ መኖር አንችልም። ይልቅ አሁን የሆነ የሚበላ ነገር ይምጣል። አይገርምሽም? እጅሽ በጣም ናፍቆኝ ነበረ። ይሄው በስንት ጊዜ ተገኘ ዛሬ። በጣም ናፍቆኝ ነበረ። በጣም ማሻአላ። የዛሬ ናይርገውና ባለቤቴ ኡስማንም ምግብሽ በጣም ይጣፍጣል ይለኝ ነበር። ኡስማንማ የእሷ ምግብ ነበር የሚለው ነበር። ያለ አንቺ ምግብ መቼ ይበላ ነበር? ውይ ውዴ አልጣፈጠህም መሰለኝ። ኧረ ያንቺ ምግብ ምን ይጠየቃል እንዴ? ከጣፈጠ ብላ እናሳየኝ። እኔ የምልሽ ራቢያ፣ ጉዳይሽ እንዴት ሆነልሽ? የትኛው የኡስማን? ኧረ አይደለም፣ የኡስማን ጉዳይማ አልቋል ብለሽኛል ነበር እንዴ? አዎ እሱማ አልቋል። ኧረ እባክሽ እኔ የመጣሽበትን ጉዳይ ነው ያልኩት። እባክሽ እያብላለኝ ነው። ሳምንት ደግሞ ቀጠሩ። ውይ ጥሩ ነው። ምን ነው ጥሩ? እኔ ስላጉላሉኝ ነው ጥሩ የሚሆነው? አይ እና በጉዳዩ ምክንያት ነው እዚህ ያለሽው ብዬ ነው። ያው ጉዳይሽን ከጨረስሽ ትሄጂብኛለሽ ብዬ ነው። እኔ እኮ ሳልፈልግ ቀርቼ አይደለም፣ ግን ደግሞ ልጅ እዛ ነው እየተጎዳብኝ ነው። በዛ ላይ እያየሽው ነው። ጠዋትና ማታ እየደወለ መቼ ነው የምትመጪው እያለ እያስቸገረኝ ነው። እኔማ ምናልባት በቆየሽ ቁጥር ከኡስማን ጋር በድጋሚ የመገናኘት አጋጣሚ ተፈጥሮ ብትታረቁ ብዬ አስቤ ነው። ውይ አይ ሳሊሃ፣ ኡስማን ራሱ እኮ እንዴት ነው የሚፈልገው? ምክንያቱም እኔ ቀድሜው ሄጄ ብሬንሽ አርጌ ነግሬው አስካክዬ ካልጠበቁት እሱ መምጣት አይችልም። ለዛ እኮ ነው እንዲሄድ የሚፈልገው። ያዝ እንጂ ብላ። እየበላህ አይደለም እኮ። ስጋ ግን ደካማ ነው። ልጆቼን ከመሬት በታች ቀብሬ እኔ እዚህ ምግብ በላል። ምኑ ማረባው ሰው ነኝ? ምኑ ማረባው ሰው ነኝ? የነሱ ፍቅር የነሱ ጫጫታ ጆሮዬ ላይ ያቃጭላል። እኔ ግን እዚህ በላል። ምን አይነቱ ሆዳም ነኝ? ቤተሰቦቼ ያለኔ ጉርሻ እንኳን የማይበሉ ከአፈር በታች ቀብሬ እኔ እዚህ ምን የመሰለ ምግብ በላል። ምን አይነቱ ከንቱ ሰው ነኝ? ምን አይነቱ ከንቱ ሰው ነኝ? የኔና የኡስማን ጉዳይ ፋይሉ ተዘግቶ ወደ መዝገብ ቤት ከተላከ ቆየ። ምንም የሚፈጠር ነገር የለም። ህይወትኛ በመራናት አቅጣጫ ብትጓዝ ኖሮ ሁላችንም ባለንበት ቦታ ባልነበረን ነበር። ልክ ነሽ። እኛ ባሰብነው ቢሆን ኖሮማ ዛሬ እዚህ ቦታ ላይ ባልተገኘን ነበር። እኔና ኡስማንም ባልተለያየን ነበር። ምኑ ማረባው ሰው ነኝ? ከባለቤቱ ጋር ለመለያየቱ ምክንያት የሆንኩበት ሰው እንደዚህ ሲንከባከበኝ ተገቢ ነው ብለህ ታስባለህ? መልስልኝ እንጂ ተገቢ ነው ብለህ ታስባለህ?
ምን አይነት ሰው ነህ ግን? ምን አይነት ሰው ነህ ግን አንተ? ምን አይነት አረመኔ ነህ? ምን አይነት ፈሪ ነህ? ምን አይነት ክፉ ነህ? ምን አይነት ናዳ ተሸክመህ ነው የምትኖረው? አንድ ነፍስህን እዚህ ምድር ላይ ታሰቃያለህ? ምን አይነት ሰው ነህ ግን? መልስልኝ። አንተንማ ከአንተ ጋር የምለያይበት ቀን ይናፈቀኝ። እንዴት እንዳስጠላኝ እንዴ! ይሄ ሰውዬ የት ሄደ ይባላል እንዴ? ከሄደ ቆየ። እኔም ሌላ ሀሳብ ውስጥ ገብቼ አላስተዋልኩትም ነበር። እንዴ 30 ደቂቃ ሆኖ እኮ ከወጣ። እርግጠኛ ነኝ እጁን ሊታጠብ ነበር የወጣው። ታዲያ ወደ እጅ መታጠቢያ ሄዷል። በዛ በኩል በር ይኖር እንዴ? ወይኔ በቃ በዛ በር አለ ማለት ነው። አሁን የት ብዬ ነው የምፈልገው? የት ሄድ ይባላል? የትስ ብዬ ነው? የት አድራሻ አለውና የትስ ብዬ ነው ሄጄ የምፈልገው? ምናልባት ባለፈው ያገኘሁበት ቦታ ጎዳና ወደዛ ሄዶ ይሆን? ኧረ ምንድን ነው ባካችሁ? እሻውን የት ገባ ይባላል? የት ሄደ ይባላል? በዚህ ቅጽበት የት ተሰወረብኝ? ምን አይነት ሰው ነኝ እንደው? شهر رمضان خير الشهور أنت يا زنة ور يا نور سدار فيها ومثل رمضان يا رمضان كأوتش ما يفلك يا برا رمضان أنا شفتش بس جوجالي جيفت لما استفدت شهر القرآن شهر الإيمان أهلا شهر الغفران شهر الرحمن أهلا شهر القرآن شهر الإيمان أهلا شهر الغفران شهر الرحمن ምንንም ነገር አብዝቶ መውደድ ጥሩ የሚሆነው ያ የወደድነው ነገር አብሮን እስካለ ድረስ ብቻ ነው። ያንን የወደድነውን ነገር ባጣነው ጊዜ ግን የማንቋቋመው ስቃይ ውስጥ እንዘፈቃለን። ከዛ ስቃይ ለመውጣት ደግሞ ቀላል አይሆንልንም። ተራራ መግፋት ነው የሚሆንብን። እንሞክራለን፣ እንወድቃለን፣ እንሞክራለን፣ እንወድቃለን። መቼም የማናሸንፈው ትግል እንገጥማለን። አንድ የምንወደውን ነገር ስናጣ ምክንያቱ እኛ ካልሆንን ምንም አይነት ጸጸት አይሰማንም። ከመግፋት መገፋት ሳይሻል አይቀርም። ምክንያቱም ጸጸትን የሚያህል ትልቅ ሸክም ከላያችን ላይ ስለሚያወርድልን። እኔ በበኩሌ በእኔና በኡስማን ጉዳይ እንድንለያይ ያደረኩት አስተዋጽኦ ስላልነበረ ምንም አይነት ጸጸት አይሰማኝም። በአሁን ሰዓት
ጸጸት ብቻ ነው እየተሰማኝ ያለው። ጸጸት እንደ ሰደድ እሳት ውስጤን ሲያቃጥለው ይታወቀኛል። ግን ምን ዋጋ አለው? ጸጸት እድሜ ልክ የተዳፈነ ረመጥ ሆኖ ወላፈኑ ውስጣችንን ሲገርፈው ይኖራል እንጂ ያለፈውን ያሳለፍነውን ያን ሁሉ መልካም ነገር ወደ ኋላ ሊመልስልን አይችልም። ጸጸት ብቻ። ልጄን አንድ አግኝቼ ናፍቆቴን እስካልተወጣው ድረስ ምንም ነገር እንደቀድሞ ሊሆንልኝ አልቻለም። ራቢያ ጉዳዩ አልቆላት ይሆን? ደውዬ በጠይቃት ችግር የለውም። ያው እሷ ስትሄድ ስለሆነ ልጄን የማገኘው ደውላት ምንም ችግር የለውም። አዎ እዚህ ቁጭ ብዬ ከሚጨነቅ ደውዬ በጠይቃት ነው የሚሻለው። ራቢያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አንተ እንዴት ነህ? እኔ ደህና ነኝ ከልጄ ሀሳብና ናፍቆት በስተቀር። የማያውቁት ሀገር አይናፍቅም ሲባል ነበር የሰማሁት። ጥፋቴ ገብቶኛል። ኡስማን የት ሄድክ? አይ አለሁ። ወደ ሀረር አልሄድሽም? ገና አልሄድኩም። ልጄ እንዴት ነው? እየደወልሽ ታገኘዋለሽ እኮ ብዬ ነው። አዎ ልክ ነህ። በየቀኑ ሳንደዋውል ብለን አናውቅም። እንኳን አንቺ አቅፈሽ ያሳደግሽው ቀርቶ እኔ ራሴ አንድ ቀን ያየሁት ናፍቆቱን አልቻልኩትም። አረ ምንም ባላሳድገውም ደሜ አይደል እንዴ? በቃ ያኔ የመጀመሪያ ቀን ካየኋችሁ ጀምሮ ልቤ ስለሱ ማሰብ ማቆም አልቻለም። በአካል ስትገናኙ ደግሞ ኢማድ እንዴት ደስ እንደሚለው ልነግርህ አልችልም። እውነትሽን ነው ራቢያ። ልጄ እኔን ለማየት ይጓጓል። ልጄ እኔን ይፈልገኛል። በጣም በጣም ነው የሚጓጓው። ራቢያ እባክሽን አንድ ነገር ብቻ ላስቸግርሽ። ምንድነው እሱ? እኔ ልጄ ጋር እስክገናኝ ድረስ ትዕግስት አጥቻለሁ። ቢያንስ ድምጹን አሰሚኝ። አንድ ጊዜ ድምጹን አሰሚኝ። ማለት እንገናኝና ደውለሽለት ስፒከር ላይ አድርጊና ድምጹን መስማት ፈልጋለሁ። እባክሽን ራቢያ። የት ነው ያለው? በፊት እኔና አንቺ እንገናኝበት የነበረውን ካፌ አወቅሽው? መጣ። ልጄ እኔ ናፍቃል። አዎ ልጄ ይፈልግሃል ብላኛለች። ዛሬ ድምጹን ልሰማ ነው። አልሐምዱሊላህ። ወይ ኡስማን፣ ጊዜው ደርሶ እሱም በልጅ ናፍቆት ተንገላታ ማለት ነው። መናፈቅ ቢሉት መናፈቅ ነው። እኔ በአሁኑ ሰዓት ህልሜም ትልሜም ልጄን አግኝቼ ማቀፍ ብቻ ነው። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ምን ነው ደህና አይደለህም? አልዋሽሽም፣ ደህና አይደለሁ። ምን ነው አመመህ እንዴ? አይ ህመም አይደለም። ያው የኛ ጉዳይ ማለቴ የልጄ ጉዳይ ናፍቆት ብቻ ዝብርቅርቅ ያለ ስሜቴ ነው እየተሰማኝ ያለው። ግን የልጅ ጉዳይ ተፈቷል አይደለ? እንደዚህ መጨናነቅ ለጤናህ ጥሩ አይደለም። ኦልሬዲ ልትገናኙ ነው አይደለ? ዛሬም ታስብልኛለች ማለት ነው? አይ እስኪ ደውይለት። ደውይና እባክሽን ድምጹን ልስማ። በጣም ጓጉተሃል አይደል? በጣም ደውይልኝ እባክሽ፣ ደውይልኝ፣ ፍጠኝ እባክሽ። ይጠራል። አይነሱም። አይ እስኪ እንደገና ደግመሽ ሞክሪላቸው። ምናልባት እኮ አልሰሙት ይሆናል። ሄሎ
ሰላም አለይኩም። እንዴት ነሽ? ኢማድን ፈልጌው ነበረ። አስቸኳይ ነው። ልጄ ምን ሆነ? ልጄ ምን ሆነ? ራቢያ ምንድን ነው እባክሽን? አስጨነቅሽኝ እኮ። ልጄ ደህና አይደለም እንዴ? አንቺ ልገኝ ነው እንዴ? ምን ሆነሻል? እሺ በቃ ሲወጣ ይደውልልኝ። ውይ እንዴት አስደነገጠች። ልቤ እኮ ልትወጣ ነበር። እኔ ራሴ እኮ ሞቼ ነበረ። ሻወር እየወሰደ ነው ለማለት እኮ ነው። ሻወር ስል ወደቀ እንዴ ብዬ እኮ ደንግጬ እኮ ነው። እስኪ ደውዬ። ደወለ። እስኪ ቀረብ አድርጊው። ኧረ ሄሎ ማርዬ። ኧረ እኔ ወደዚህ ጋር አድርጊው፣ ድምፁን ልስማ እባክሽን። ሄሎ ማሚ። ማርዬ እኔ ውድ ሰላም አለይኩም። ዋሌኩም ሰላም። ልትመጪ ነው? እንዴት ነህ? ደህና ነኝ። ውይ የኔ ቆንጆ እመጣልሃለሁ። እሺ መቼ? ውይ አንተ ደግሞ ስራ ስጨርስ እመጣለሁ አልኩህ አይደል እንዴ? ጉዳይሽ ከአባቴ ጋር የሚገናኝ ይሆን? አይ እንደዛም አይደለም። ቆይ ስለሱ ጉዳይ ከሆነ ብቆይም ችግር የለውም ማለት ነው? ለሱማ ከሆነ እንደፈለግሽ ቆይ። አባቴ ምን ያህል ማግኘት እንደምፈልግ ታውቂያለሽ አይደል? አውቃለሁ ልጄ። ግን ይህን ያህል ለአባትን ለማግኘት ለምን ፈለግ? በጣም ስለምወደውና ደግሞ ሁሌም ይናፍቀኛል። አላህ ፈቅዶ ብትገናኙ ምን ታደርጋለህ? እቅፍ አድርጌ ስሟለሁ። ከኔ በላይ ናፍቀኸዋል ማለት ነው? እንድናፍቀው ያደረግሽኝ እኮ አንቺ ነሽ። ሁሌም አባትህ ጥሩ ሰው ነው፣ አባትህ ይወድሃል እያልሽ እንድጓጓ ያደረግሽኝ እኮ አንቺ ነሽ። ያልኩ ሁሉ እውነት ነው የኔ ውድ። ለማንኛውም ክላስ እንዴት ነው? እያጠና ነው? አዎ ጥሩ ነው፣ እያጠናሁ ነው። ጎሽ የኔ ልጅ፣ ስመጣ ትልቅ ሽልማት ይዤልህ ነው የሚመጣው። አባቴን ነው? እሱን ስመጣ እናወራለን ኢማድዬ። እንደዛ አይደለም። ለማንኛውም ስመጣ እናወራለን። መቼም ስለምን መስማት እንደምፈልግ ታውቂያለሽ አይደል? በደንብ አውቃለሁ ልጄ፣ በደንብ አውቃለሁ። በቃ ደህና ዋል። እሺ እሺ። እንዴ የት ሄደ? ወይ ኡስማን። እኔ ደግሞ ልጁን ሲያገኝ በጣም ደስ ይላል ብዬ ነበር የጠበኩት። ግን ደግሞ ኢማድም ራሱ ያዋዛ አልነበረም። እንኳን ኡስማንን የኔን ሆድ ራሱ እንዴት እንዳሸበረው። ደግሞ ኡስማን የተሰማውን ስሜት ለማወቅ በኡስማን ጫማ ላይ መራመድ ያስፈልጋል። ልጁን እኮ ያገኘው ከረጅም ዓመታት በኋላ ነው። በዛ ላይ በልጁ መወደዱን ሲሰማ፣ በልጁ መናፈቁን ሲሰማ ይህ ስሜት የሚጠበቅ ነው። ውስጡ ምን ያህል በጸጸት እየነደደ እንደሆነ የሚያውቀው እሱ ብቻ ነው። ዓለምን በእጄ የጨበጥኳት ያክል ነው የተሰማኝ። ራቢያ በጣም አመሰግናለሁ። ልጄ በዚህ ልክ ለኔ ለአባቱ ፍቅር እንዲኖረው እንዲጓጓም እንዲናፍቀኝ የሚያደርግሽው አንቺ በጥሩ ስነ ምግባር ስላሳደግሽው ነው። አንዳንድ ሰዎች በአጋጣሚ ተለያይተው ልጆቹ አንዱ ጋር ሲያድጉ ስለሌላኛው ወላጅ መጥፎ ነገር አእምሯቸው ውስጥ ይቀርጻሉ። ያ ደግሞ ጥላቻ ይዘው እንዲያድጉ ያደርጋል። እንደዚህ አይነት በጣም ብዙ ወላጆች አሉ። አንቺ ግን ባለሽበት ሰላምሽ ይብዛ፣ ልትመሰገኝ ይገባል። የልጄን ድምጽም ስላሰማሽኝ በጣም አመሰግናለሁ። ራቢያ ሁሌም አመሰግንሻለሁ። እኔ እንደዛ ልብሽን ሰብሬ ተለይቼሽ እንኳን አንቺ ግን ለልጄ ስለኔ ጥሩነት እየነገርሽ አሳድገሽ አልፎም ልጄ ለኔ እንዲጓጓ አደረግሽ። በጣም አመሰግናለሁ ራቢያ። በተቀመጥሽበት ትቼሽ የወጣሁትም ደስታ ይሁን ሐዘን ዝብርቅርቅ ያለ ስሜት ስለተሰማኝ ነው። በድጋሚ እንደማገኝሽ ግን ተስፋ አደርጋለሁ። በጣም አመሰግናለሁ። የልጄን ድምጽ ስሰማ ማልዋሻችሁ ነገር ዝብርቅርቅ ያለ ስሜት ነው የተሰማኝ። ልዘን፣ ልሳቅ፣ ላልቅስ፣ ልደሰት ምን አይነት ስሜት እየተሰማኝ እንደሆነ አላውቅም። እዚህ ጋር እንባ ይለኛል። እንባው የደስታ ይሁን የሐዘን ምንም ነገር ሊገባኝ አልቻለም። አልቅሼ ቢወጣልኝ ደስ ይለኝ ነበረ። ከትብዬ መንገድ ላይ እንደ እብድ ብስቅ ደስ ይለኝ ነበረ።
ግን ስሜት የትኛው እንደሆነ አላውቀውም። ዝብርቅርቅ ያለ ስሜት ነው የሚሰማኝ። ግን የማልዋሻችሁ ነገር የልጅን ድምፅ ስሰማው መቋቋም የማልችለው ስሜት ተሰምቶኛል። ልጄን እስካገኘው ጓጉቻለሁ። ዳኖ ሪፍሌክሶሎጂ የእግርና የሙሉ ሰውነት ማሳጅ ቴራፒ ሙሉ የኢንተርናሽናል የሙያ ሰርተፍኬትና ብቃት ባላቸው ባለሙያዎች ተከፈተ። እግርን ብቻ በማሸት የደም ዝውውር ይሻሻላል፣ ድብርትና ጭንቀት ይቀንሳል፣ የእንቅልፍ ስርዓትን ያሻሽላል፣ የእግርና የጀርባ ህመምን ይቀንሳል፣ መንፈሳዊ ጥንካሬንም ይሰጣል። ሁሉም የዕድሜ ክልል እንሰጣለን። ዳኖ ሪፍሌክሶሎጂ አድራሻ ቤተል ተቅዋ መስጊድ ፊት ለፊት ሂራ ታወር አንደኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0913 84 1554 እንዲሁም በ0944 11 69 ሃሎ ይበሉ። ዳኖ ሪፍሌክሶሎጂ የጤናው ቁልፍ። صلاة